እና ሄርሜላ ያረገዘችው ከአብርሃም ሳይሆን ከአቤል ነው። ትናንትና እርጉዝ ነኝ አብርሽ አርግዤልሃለሁ ይሄንን ነገር መናገር ስለፈራሁኝ ነው ምናምን ብላ መጣች እንዴ። በእንትን የሆነ አላ ጀብድ እንደሰራ ሰው እኮ ነው ደግሞ የመጣችው። የሩታን የያዘው ልጅ ሳያሳድግ አንቺ አርግዣለሁ ብለሽ ራሱ ከአብርሃም እንኳን ብታረግዢ ይሄንን ነገር መናገር አልነበረብሽም። እና ይሄንን ነገር ምንም የሚሆን ነገር አይደለም እንዴ። አብርሃም እንትን ነው እንዴ እንደፈለጋችሁበት ገብታችሁ የምትወጡበት የቀበሌ በር መሰላችሁ እንዴ? ይሄ ህይወት ነው። እሺ ህይወትና ህይወት ብቻ ነው። ይሄ ቀልድ አይደለም የተያዘው ወይ ደግሞ ፊልም አይደለም። እሺ እናንተ ቪዲዮ ላይ ስለቀረባችሁ ብቻ የሆነ ቀልድ ምናምን መስሎ ነው እንዴ የምታቀርቡት? ይሄ የአብርሃም የሰው ህይወት የሰው ነፍስ ነው። እሺ ሰላም 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 ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ። እና ቤተሰቦቼ እንደምታውቁት ሄርሜላ ተመልሳለች። ብዙ ነገሮችን ተቀይሯል። ሄርሜላ ያለችበትን ቦታ አመጣላችኋለሁ ብዬ ነበር። ነገር ግን ያንን ነገር ያላመጣውላችሁ አዲስ ነገር ሌላ ነገር ስለተፈጠረ ነው። እናንተ የምታውቁት ሄርሜላ መሄዷንና መምጣቷን ብቻ ነው። ለምን ሄደች፣ ለምን መጣች፣ አብርሃም ሳያቅ ለምን ሄደች፣ አብርሃም ሳያቅ ለምን መጣች፣ ምን የምታውቁት ታሪክ የለም። አይደለም እናንተ አብርሃምም ይሄንን ታሪክ አያውቅም። እና ቤተሰቦቼ ሄርሜላ ተመልሳለች ዛሬ። እንደምታውቁት ቪዲዮን ካያችሁት ከሆነ በጣም ደስተኛ ሆና አርግዛን የተመለሰችው። እና ሄርሜላ ያረገዘችው ከአብርሃም ሳይሆን ከአቤል ነው። ከአቤል ጋር ብዙ መረጃዎችን ብዙ ፎቶዎችን ይዣቸዋለሁ። የተላከልኝ ፎቶ አለ። ምክንያቱም ከአቤል ጋር ሆነው ሲወጡ የተገኘበት ቦታ ላይ ፎቶ ተነስቶ ለኔ ተልኮልኛል። ይህንን መረጃ እንደማጣራ አውቀው ነው ለኔ ፎቶ ይላኩልኝ። እና ቤተሰቦቼ ሄርሜላ ከዛ ቦታ ስትሄድ አቤል ያውቅ ነበር፣ ስትመለስም ቀድሞ የሚያውቀው አቤል ነው። አብርሃም ያውቃል አያውቅም? ስለዚህ አብርሃም መጠርጠር አለብህ። አብርሃም አሁን የምታደርገውን ነገር ምንድነው? ሄርሜላን ቀጥታ ወደ ሆስፒታል ወስደህ ታስመረምራታለህ። እና ቤተሰቦቼ ሁላችሁም ብትሆኑ ሄርሜላ የምታደርገውን ነገር ደስ ብሏችሁ ሊሆን ይችላል። ሄርሜላ አሳዛኝ መስላ ስለመጣች አሳዝናችሁ ሊሆን ይችላል። ነገር ግን ውስጧ እባብ ነው፣ ውስጧ እባብ ነው። በቀደም በሰራሁት ቪዲዮ በጣም ተጸጽቻለሁኝ። ሩታ ነች ጥፋተኛ ብያችሁ ነበር። ነገር ግን ሩታ እጇ የለበትም። ሄርሜላ የሄደችው ያንን ነገር አብርሃምን ትኩረት እንዳይወስድባት ለማድረግ ነው ከዛ ቦታ የተንቀሳቀሰችው። ከዛም በኋላ ናፍቃው ስትመጣ አብርሃም እርጉዝ ነኝ አለችው ማለት ነው። አርግዣለሁ ብላ በደስታ ተቀበላት። ነገር ግን ይሄን ልጅ የአብርሃም አይደለም። ሁላችሁም እመኑበት፣ የአብርሃም አይደለም። እኔ መረጃው አለኝ፣ ፎቶውን አለኝ ከአቤል ጋር የት ሄደው እንደመጡ እኔ ያሳያችኋለሁ። እንዴት ተዝናንተው እንደመጡ አሳያችኋለሁ። አልጋ ላይ ሆነው የተነሱት ቪዲዮ እኔ ጋር አለ። እና ቤተሰቦቼ ሁላችሁም ብትሆኑ ሄርሜላ አሳዛኝ የምትመስላችሁ ሰዎች በሙሉ ሄርሜላን ባህሪዋን ታያላችሁ። ከዛም በኋላ ማንነቷን ስታውቁ ሁላችሁም እውነቱን የሚታዩ ይሆናል። እኔ ከዚህ በፊት ስመጣላችሁ ሄርሜላን እንደዚህ አርጓት፣ ሄርሜላ የምትሰራው ነገር መጥፎ ነው ምናምን ስል እኔን የምትሰድቡ እኔን የምትቆጡ ሰዎች አላችሁ። ምክንያቱም ሄርሜላ አሳዛኝ መስላ እናንተ ፊት ስለቀረበች ብቻ። ስለዚህ ሄርሜላ የምታደርገውን ነገር በምንም ታምር ሊታመን አይችልም። ሄርሜላ ብዙ ወንዶች እንዳሏት ታውቃላችሁ። ቡታጀራ ውስጥ ከብዙ ወንድ ጋር እንደነበረ ታውቃላችሁ። ይህንን ልጅም የእሷ ባል እዚሁ ቡታጀራ ውስጥ ነው ያለው። በጣም እየተንከራተተ ነው እሷን ፍለጋ፣ ብዙ ነገሮችን አይቷል። ቤተሰቦቼ አሁንም ቢሆን ሌላ ልጅ ከሌላ ወንድ ጋር ለመውለድ እየሞከረች ነው። እና አብርሃም ይህንን ልጅ ብታስመረምረው መልካም ነው ብዬ አስባለሁኝ። እኔ አሁንም እንድትጎዳ አልፈልግም። ከሩታ ጋር ልጅ ወልደሃል፣ ልጁን አስቀምጠህላት ሄደሃል። ድጋሚ ሌላ ልጅ ከሄርሜላ ጋር ወልጃለሁ ብለህ እሷንም አስቀምጠህላት ከምትሄድ ካሁኑኑ ጀምረ ይሄንን ነገር አጣርተ ሁሉንም ነገር ማወቅ ስላለብህ ካሁኑኑ ከስሩን የሆነን አረም ከስሩን ካልቆረጣችሁ ድጋሚ ማደጉ ስለማይቀር ይሄንንም ነገር ካሁኑኑ ችግሩን ካልቀረፍከው በኋላ እያደገ ሲመጣ ለአንተ በጣም አስቸጋሪ ነው የሚሆነው። እና ስለዚህ አብርሃም የሚነገርህን ነገር አሁን ትሰማለህ። እኔ አንተ ማርያምን እኔ ምንም እንድትሆንብኝ አልፈልግም። እግዚአብሔርን ነው የምልህ። እኔ ምንም እንድትጎዳብኝ እንኳን አልፈልግም። ሩታ ያንን ነገር ትንሽ ችግር ስታደርግ በአንተ ላይ እኔ በጣም ነው የምቆጣት። እና ስለዚህ አሁንም ቢሆን ሄርሜላ አላቃትም፣ አታቀኝም። ወደ አንተ ህይወት ገባች፣ በጣም አስጠላችን፣ በጠበጠቻችሁ። አንተና ሩታን ያላችሁበት ሁኔታ አሁን ተመልከት። የት ትደርሳላችሁ የተባላችሁ ሰዎች አሁን ያላችሁበት ሁኔታ ተመልከት። እና ስለዚህ አብርሃም አሁኑኑ ይህንን ነገር ማወቅ አለብህ። አቤልን ከጎንህ ማራቅ አለብህ። አንተ እኮ አቤል የልብ ጓደኛዬ ነው፣ በጣም የቅርብ ጓደኛዬ ነው ብለህ የምታስበው ልጅ እየወጋህ እንደሆነ አታውቅም።
እና ስለዚህ አቤልንም ሆነ ሄርሜላ ከህይወት እንድታስወጣቸው ግድ ይላል። በቃ ግዴታ ነው፣ እነዚህን ማስወጣት አለብህ። እኔ እኮ የሆነ ህይወቴ ላይ እንቅፋት ካለ ያንን እንቅፋት ካላነሳሁት ድጋሚ እኔን መጣሉ አይቀርም። ስለዚህ አሁንም ቢሆን አንተ ሁለቱን ማታነሳ ነገር ከሆነ ችግር ውስጥ መግባትም አይቀር ነው። መቼም ደስተኛ ሆነ ልትኖር አትችልም። አብርሃም ነው የምነግርህ፣ ልብ ብለህ አድምጠኝ። ይሄንን ነገር ፎቶን ለአንተ ልክልሃለሁ እና ቤተሰቦቼ ለእሱ ከላኩለት በኋላ ለእናንተም አሳያችኋለሁ። ፎቶ እኔ የተወሰነውን ተምኔል ላይ ያስቀምጬላችኋለሁ፣ አልጋ ላይ ሆኖ ማለት ነው። እና እሱን አይታችሁ ሊሆን ይችላል። እና ከዛ በላይ የሆኑ ፎቶዎች ደግሞ እኔ ጋር አሉ። በጣም ብዙ ፎቶዎች ናቸው። ከሱ ጋር የሆነ አላቅም፣ ብቻ የት እንደሄዱ አላቅም። ፎቶ ግን ተልኮልኛል። እና ቤተሰቦቼ ይሄንን ቶሎ ብዬ ወደ እናንተ ለማምጣት ፈልጌ ነው የመጣሁት። ምክንያቱም ከዚህ ህይወት ውስጥ ለመውጣት በጣም እየሞከርኩኝ ነው፣ ነገር ግን አልቻልኩኝም። እና አሁንም ቢሆን አብርሃም መንቃት አለበት። በቃ ንቃ። እና ሩታ ደግሞ ያለሽበት ሁኔታ በጣም ጥሩ ነው። እባክሽ ይቅርታ አድርጊልኝ። የበቀደው ቪዲዮ አይተሽው ከሆነ በጣም ይቅርታ አድርጊልኝ። እኔ አንቺን እንደዚህ ለማድረግ ፈልጌ አልነበረ። ነገር ግን የሆነ ነገር ስትሰሩ በብዙ መንገድ ጆሮአችሁን ትሰጣላችሁ። ምክንያቱም ግዴታችሁ ነው። ይሄ የምትሰሙትን ነገር የሆነ ብዙ ቦታዎችን የሚያሰማችሁ ነገር ስላለ ጆሮ መጥፎንም ጥሩንም ስለሚያሰማችሁ እኔ ያንን ነገር ደግሞ ቶሎ ማውጣት እንፈልገው። ምክንያቱም ዛሬ የሰማሁትን ዛሬ ማውጣት ካላወጣኝ ነገ ሌላ ነገር ስለሚፈጠር ማለት ነው። ከችግሩ ላይ ችግር ሲደረብበት አይሆንም፣ በቃ አይመጣውም ይሄንን ነገር እና ስለዚህ ሌላ ችግር ሳይፈጠር በፊት አሁንም ቢሆን አብርሃም ሄርሜላን ከውስጥ አስወጣት፣ በቃ ከአጠገባ አስወጣት። ሄርሜላና አቤል አብረው ነው የሚኖሩት። አንተ በሌለበት ታይም አንተ ሄርሜላን ጠብቅልኝ ብለው በምትሄድበት ሰዓት የሚያደርጉት ነገር ሌላ ነው። ካንተ የሚፈልጉት ሌላ ነገር ነው። በቃ እባክህ አብርሃም ንቃ፣ ከህይወት አስወጣቸው። በቃ እንዴ ለምን አሰማንም? አንተ እኛንም እኮ አንዳንዴ ስማን። አንዳንዴ እኮ አይደለም እኛ ለአንተ ጓደኛችን ይቅርና ልጅም እኮ ለአባቱ ይመክራል። ለምንድን ነው የሰው ምክር ማሰማ? በቃ የራሴ ማሳብ እኮ መጥፎ ነው፣ የሰው ማሳብ ልቀበል እኮ ብለን ማዳመጥ አለበት። እና ስለዚህ እባካችሁ ቤተሰቦቼ እናንተም ብትሆኑ እስኪ ምከሩት። በውስጥ መስመር የምታወሩት ሰዎች ምከሩት። ትላልቅ ሰዎች ካላችሁ ምከሩት። ትቅርብ፣ በቃ የምትሰራውን ነገር ይቅርብ። የምታደርገውን ነገር አይሆንም፣ መጥፎ ነው። ለወደፊቱ እኮ መጥፎ ነው ለሱ ራሱ። እና ስለዚህ ቤተሰቦቼ ይህንን ነገር ቶሎ ያወጣውላችሁ ማንኛውም ሰው አደፋፍኖት እንዳይቀር ስለፈለኩኝ ነው። አሁን ዛሬ እኔ ዝም ብለው ያንን ፎቶ የተላከልኝ ፎቶ እንኳን ሊያጠፉብኝ ይችላሉ። ያንን ነገር በቃ አደፋፍኖት ያጠፉታል። ችግር ላይ ይደራርቡበትና የሆነ ነገር ይሉና እንዳይወራ ይደረጋል ማለት ነው። እኔን አብርሃም አውቃለሁኝ ብዙ ጊዜ ሄርሜላን መጥፎ ነች ብዬ ስለምነግር እኔን አሁንም ይህንን ነገር ስነግር ላታውኔ ትችላለህ። ነገር ግን ቀጥታ ፎቶውን እልክልሃለሁ። ያንን ፎቶ ስታይ ደግሞ ራሱ ውሳኔውን ትወስናለህ። ታያለህ በአይነህ የምታደርገውን ነገር ደግሞ ራስህ ታደርጋለህ። እኔ ምንም አልልህም። አሁን ይህንን ነገር ከነገርኩ በቂ ነው። ምክንያቱም የሆነን ነገር ካስጠነቀቃችሁት አስጠንቀቃችሁት ሌላ ውስጥ የሚገባ ነገር ከሆነ አይቆጫችሁም። እኔ አብርሃም ከዚህ በኋላ የፈለገ ነገር ቢሆን እኔ አይቆጨኝም። ምክንያቱም ብዙ ነገር ነግሬዋለሁ፣ የሚገባኝን ነገር አድርጌለታለሁ። ከሄርሜላ ህይወት እንዲወጣ ነግሬዋለሁ። እና ቤተሰቦቼ በጣም በቃ እኔ ማለት እኔ አይገርመኝም፣ ይህን ነገር አልገረመኝም። ማነው እስካሁን በጣም ጭንቅላቴ ላይ እየመጣብኝ ያለው የአቤል ነገር ነው። እንደዚህ አብርሃምን እንደዚህ ከህይወቱ ውስጥ ላያስወጣው በቃ ከራሱ ስር እያስቀመጠው እንደዚህ በማድረጉ በጣም የሚያናድር ነገር ነው። የሄርሜላ ምንም አይገርመኝም። ምክንያቱም ሄርሜላ ማን እንደሆነች ምን እንደሆነች ኬት እንደመጣች ምን ለማድረግ እንደመጣች ስለማቅ ማለት ነው። እናንተ መጠርጠር ትችላላችሁ፣ ማሰብ ትችላላችሁ። ሄርሜላ ከዛ ስትጠፋ ለማንም ሰው አላወራችም፣ ማንንም ሰው አያቅም። ነገር ግን አቤል ያቅ ነበር። ትዝ ካላችሁ አንድ ሰው እንደሚያቅ ነግሬያችሁ ነበር። ሄርሜላ ታግታለች ወይ ደግሞ ጠፍታለች። ይህንን ነገር ደግሞ አንድ ሰው ብቻ ነው የሚያውቀው ብያችሁ ነበር። ማን እንደሆነ እርግጠኛ አልነበርኩም ነበር። ነገር ግን አቤል ብቻ ነው ይህንን ነገር መጥፋቷን የሚያውቀው ማለት ነው። ስለዚህ መጥፋቷን ለነገሩ መጥፋቷን ልበላችሁ እንጂ ጠፍታ አይደለም። የራሷን ህይወት ልታስተካክል ነው ሄደችው። ከአቤል ጋር ተያይዘው ተመካክረው ብዙ ነገር አስበው ሄርሜላ ሄደች ማለት ነው። ሙሉ ነገር አስተካክላ ሁሉንም ነገር ጨርሳ ከመጣች በኋላ አብርሃም በጣም ይቅርታ አድርግልኝ፣ እንደዚህ ማኔጀር ማድረግ ነው የሄድኩት፣ ይህንን ነገር ለመናገር ስለፈራሁኝ ላስተካክል ነው የሄድኩት እና ካንተ አርግዣለሁ ብላው መጣች ማለት ነው። እና ይህንን ነገር ምንም የሚሆን ነገር አይደለም እንዴ
አብርሃም እንትን ነው እንዴ እንደፈለጋችሁበት ገብታችሁ የምትወጡበት የቀበሌ በር መሰላችሁ እንዴ? ይሄ ህይወት ነው። እሺ ህይወትና ህይወት ብቻ ነው። ይሄ ቀልድ አይደለም የተያዘው ወይ ደግሞ ፊልም አይደለም። እሺ እናንተ ቪዲዮ ላይ ስለቀረባችሁ ብቻ የሆነ ቀልድ ምናምን መስሎ ነው እንዴ የምታቀርቡት? ይሄ የአብርሃም የሰው ህይወት የሰው ነፍስ ነው። እሺ እባካችሁ ልቀቁት። ልጁን ያሳድግበት። በቃ አሁንም ቢሆን ልጁን ያሳድግበት። ሄርሜላ መልሽለት። በቃ አንቺም ከአቤል ጋር መሆን ከፈለግሽ መልሽለት። ወደ ሩታ ይሂድ፣ አብርሽ ወደ ሩታ ይሂድ እና አንቺም እንደፈለግሽ ለምን ገደላ ገደሎችን መርጠሽ አገቢ። አቤልም እንደዛው ማለት ነው። እና ቤተሰቦች ይህንን ነገር በጣም ስሜታዊ ስላደረገኝና በጣም ስላናደደኝ ነው ወደ እናንተ የመጣሁት። እኔ አቤል እንደዚህ ያደርጋል ብዬ በምንም ታምር ጠብቄ አላደርግም። መጥፎ ነገር ሲሰራ አይቼዋለሁ። ለሄርሜላ አግዞ ከአብርሃም ጎን ሲቆም አይቼዋለሁ። ነገር ግን እንደዚህ አይነት የሆነ የተጨማለቀ ነገር ይሰራል ብዬ አስቤም አላቅም። እና ቤተሰቦቼ እናንተም ይህንን ነገር እንደማታምኑ አውቃለሁ። ብቻ ይዤላችሁ እመጣለሁ ፎቶውን። እሱም አላይም አብርሃም አልቀበል የሚለኝ ነገር ከሆነ ፎቶውን ለእናንተ አሳያችኋለሁ ማለት ነው። አሁን አጋጣሚ ስልኬ ሪከርድ ስላያስኩበት ነው ማሳየትም አልችልም። ነገር ግን ይህንን ፎቶ አብርሃም ማይቀበለኝ ነገር ከሆነ ካልተቀበለኝም ቢቀበለኝም ለእናንተ ብቻ አሳያችኋለሁ። የአብርሽ ቤተሰቦች እንዲያዩት ነው ፈልገው። የሄርሜላ ቅሌት እንዲያዩ ነው የሚፈልገው። የሄርሜላና የአቤል ቅሌት ሁላቸውም እንዲያዩ ነው ፈልገው። እኔ አቤል ከኔ ጋር ህይወት ስላሳለፈ አብርሃም ከኔ ጋር የሆነ ታሪክ ስላለው ለአብርሃም ምንም ደብቅለት ነገር አይኖርም፣ ለአቤልም ምንም ደብቅለት ነገር አይኖርም። እኔ ሩታ አሁን የሆነ ነገር ብታጠፋ ስለ ሩታ አፍረጥርጬ እነግራችኋለሁ። ምክንያቱም ቤተሰቦቼ ናቸው ብላችሁ እስከ ተቀበላችሁ ድረስ ግዴታ ማወቅ ያለባችሁን ነገር እኔ ያሳውቃችኋለሁ። ህይወት የሚጨነቀው ነገር የለም። የራሴ ግን ብዙ ችግሮች ያሉብኝ ልጅ ነኝ። ለራሴ ብዙ ችግሮች ያሉብኝ ልጅ ነኝ። ወጣትነት በጣም ከባድ ነው። እሺ ወጣትነት በጣም ከባድ ነው። እኔ ለራሴ ብዙ ችግሮች አሉብኝ። ነገር ግን ይሄንን ነገር ሳልቋጨው መቼም መሄድ አልፈልግም። በእኔ እንዲያበቃ ነው የምፈልገው። ችግሩ በእኔ እንዲፈታ ነው የምፈልገው። የአብርሃምና የሩታ ነገር በእኔ አብቅቶ እኔ ሽማግሌያቸው እንደሆነ ነው የምፈልገው። እና ስለዚህ ቤተሰቦች ማናችሁም ብትሆኑ አብርሃምና ሩታን የምትወዱ ሰዎች ከሆናችሁ ይህንን ቪዲዮ ሁላችሁም ሼር እያደረጋችሁ የሄርሜላን ቅሌት ሁሉም ሰው ማየት ስላለበት ሁላችሁም ሼር አድርጉት። ሁላችሁም ኮመንት ላይ ገብታችሁ አብርሃምን የምታውቁት ከሆነ አብርሃምን በውስጥ መስመር የምታወሩት ነገር ከሆነ እባካችሁ ምከሩት። ትላልቅ ሰዎች ከሆናችሁ እኛን ታናናሾቹን አንሰማም ካለ እናንተ ምከሩት። አላቅም መስማት ያለ መስማት የሱ ችግር ነው። በምንም እንደያዘችው በምንም ትተብትብበት ቤትም አላቅም የትም ትሄድ። ይሄኔ እኮ የሄደችበት እኮ ሌላ ልታሳድስበትም ሊሆን ይችላል። ነግሬያቸዋለሁ ከዚህ በፊት እንዳሰራችበት ሁላችሁም ታውቃላችሁ። ይሄንንም እኮ ልታሳድስበት እንደሆነ ማንም አያውቅም። እና ስለዚህ ሩታዬ በጣም ይቅርታ አድርጊልኝ። እኔ መጀመሪያ ጠርጥሬ ነበር ሄርሜላ ጠፍታ ወይ ደግሞ ታግታ እንዳልሆነ ነግሬያችሁ ነበር። ምክንያቱም የሆነ ቦታ እንደምትሄድ በጣም እርግጠኛ ነበርኩ። በጣም ማለት ነው። ይህ በመጥፎ በኩል መቶ ጆሮዬ ላይ ሱቅ ያለኝ ሰው ነው ሩታን እንድጠረጥር ያደረገኝ። ነገር ግን ሩታ በጣም ይቅርታ አድርጊልኝ። አሁንም ቢሆን ሄርሜላ ይህንን ነገር ቶሎ ማትፈቺው ነገር ከሆነ ቡታጀራ መምጣትሽ አይቀርም። ይሄ ሁሉንም ነገር በአንቺ ፊት ቆሜ እንዳለ አፍረጠርጠዋለሁ። በአንቺ ፊት ቆሜ ማለት ነው። ከአሁኑኑ ጀምረሽ ከአብርሃም ህይወት ብትወጪ መልካም ነው። ከምትዋረጂ ብትወጪ መልካም ነው። መዋረድ ለነገሩ ለአንቺ አዲስሽ አይደለም፣ ብርቅሽ አይደለም። ስለዚህ አሳዛኝ መስለሽ የሰዎችን አንጀት ለመብላት አትሞክሪ። ከህይወታችሁ ብትወጪ ይሻልሻል። እና ቤተሰቦቼ አሁንም ቢሆን ልንገራችሁ፣ ሄርሜላ ያረገዘችው ልጅ የአቤል እንጂ የአብርሃም አይደለም። እመኑ እሺ፣ የአቤል እንጂ የአብርሃም አይደለም። ቤተሰቦቼ ለዛሬ እዚህ ጋር ይበቃኛል። ምክንያቱም ብዙም ማውራት አልፈልግም እና ቀጣዩን እንግዲህ አብርሃም የሚሰማኝ ነገር ከሆነ እሰጠዋለሁ፣ የማይሰማኝ ነገር ከሆነ ለእናንተ አሳያችኋለሁ። ፍርዱን እናንተ ትፈርዳላችሁ። ስለዚህ ሄርሜላ ከአብርሃም ህይወት ለመራቅ ሞክሪ። አይመቴ ነገር ከሆነ እዚህ ፊት ለፊትሽ ላይ ቡታጀራ ቢያንስ ከሁለት ሳምንት በኋላ እዚህ መምጣታችሁ አይቀርም በእርግጠኝነት ማለት ነው። ይህን ስለማቅ ከሁለት ሳምንት በኋላ መምጣታችሁ አይቀርም። ያኔ የመቆሚያሽንም መቀመጫሽንም ስለምታጪ እባክሽን ካሁኑ ከአብርሃም ህይወት ወጥተሽ እዚህ በቃ እኛ ማናይሽ ቦታ ብትርቂ ይሻልሻል። ስለዚህ ይሄንን ነገር ቤተሰቦቼ ለእናንተ ለማድረስ ነው የመጣሁት። ትላንትና እርጉዝ ነኝ አብርሽ አርግዤልሃለሁ ይሄንን ነገር መናገር ስለፈራሁኝ ነው ምናምን ብላ መጣች እንዴ። በእንትን የሆነ አላ ጀብድ እንደሰራ ሰው እኮ ነው ደግሞ የመጣችው።
የሩታን የያዘው ልጅ ሳያሳድግ አንቺ አርግዣለሁ ብለሽ ራሱ ከአብርሃም እንኳን ብታረግዢ ይሄንን ነገር መናገር አልነበረብሽም። እና ስለዚህ ቤተሰቦች ይሄንን ነገር እኔ ብዙም ማውራት አልፈልግም። ለዛሬ ይሄን አክል ይበቃኛል። ቀጣዩን እንግዲህ አሳያችኋለሁ። ስለዚህ ቤተሰቦች እስከዛው ድረስ ደህና ሁኑ።